ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እንደ ሁልጊዜው እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ስትቆዩ ላይክ ማድረግ እንዳይረሳ። ሀሳብ አስተያየት ካላችሁ ላኩልን። ትላንታችሁ እንዴት ያለፈ? የአውሮፓ ምሽት ጨዋታዎች ዛሬም ይቀጥላሉ። መደግፏቸው ክለቦች ጨዋታ የሚያደርጉ ከሆነ ቅድመ ግምታችሁ ልትልኩልን ትችላላችሁ። እኛ በመረጃ ሰዓታችን አስቀድመን የተወሰኑ የሀገር ቤት ጉዳዮችን እናካፍላችኋለን። በአውሮፓ የመረጃ ሰዓታችን ታላላቆቹን ክለቦች እናነሳለን። ባርሴሎና ወሳኙ ተጫዋች ወደ ሜዳ ተመልሷል። የቡድን ዜናችን በባርሴሎና ቤት እንደተጠበቀ ነው። በአውሮፓ ሻምፒዮንስ ሊግ መድረክ ላይ ከሩብ ፍጻሜ የተሰናበተው ሪያል ማድሪድ አሁንም ግን በአንድ ጉዳይ እዛው መድረክ ላይ አለ። ፍሎሬንቲኖ ፔሬዝ እና በማድሪድ ቤት መንበረ ስልጣኑን እናነሷለን። በአውሮፓ ዙሪያ በርካታ ጥንቅሮችን ካነሳን በኋላ የሮናልዶና የአልናስር ጉዞ ወደፊት ሆኗል። ተጨማሪ ጥንቅር ይዘናል። ላይክ እያረጋችሁን አብራችሁን ቆዩን። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ዛሬ እንግሊዝ ክለቦች የአውሮፓ ሻምፒዮንስ ሊግ ኦል እንግሊሽ ሴሚፋይናልን ጨምሮ በርከት ያሉ ጨዋታዎችን ያደርጋሉ። እንመለከታችኋለን እነኚህን ጉዳዮች። በታላላቆቹ የፕሪሚየር ሊግ ክለቦችም እንደ ሁልጊዜው ለእናንተ ውድ አድማጮቻችን ለሰዓቱ የተመራረጡ ጥንቅሮችን እናካፍላችኋለን። በቼልሲ በኩል ፖል ስኮልስ አንድ ትልቅ ሀሳብ ይዞ ይመጣል፣ እንመለከተዋለን። ከዛ ውጪ በቼልሲ ዝውውር ጉዳይ ላይ ከክለቡ ተሰናባቹ ተጫዋች መዳረሻው ሊሆን ይችላል፣ ኮንትራት በማራዘም ጉዳይ ላይ የቡድኑን ቁልፍ ተጫዋች የተመለከተም ጥንቅር ይዘናል። ከዛ ውጪ በቼልሲ በኩል የቡድን ዜና እንደ ሁልጊዜው ከቃል ስፖርት ዩቲዩብ ቻናል የምናካፍላችሁ ይሆናል። በስሎት ጉዳይ ላይ ድጋፎች እየመጡ ነው። አሁን ላይ በተለይም ከቀድሞ የእግር ኳስ ተጫዋችና ከአሁን ተንታኞች ድጋፍ ማግኘታቸው በጣም አነጋጋሪ ሆኗል። ከሊቨርፑል ጋር በተያያዘ የዝውውር ጉዳይ እናነሳለን። በርካቶች ለማስፈረም የሚሹትን ተጫዋች ሊቨርፑልም ተቀላቅሎታል። የቡድኑ ሌጀንዶች የመጨረሻ ዓመታቸው እንደመሆኑ መጠን እና ጥቂት ዓመትም የቀራቸው አሉ። እናነሳቸዋለን ጉዳዮቹ እነኝን ሰንባችና የተሰናባችን ጉዳይ። የቡድን ዜና በሊቨርፑል በኩል ተጠባቂ በጣም ጥያቄ የበዛበትንም ጉዳይ በቃል ስፖርት ዩቲዩብ ቻናል ምላሽ ይዘንበታል። ብሩኖ ሚጌል ፈርናንዴዝ ለአንድ ትልቅ ነገር ጥቂት ይቀረዋል። በፕሪሚየር ሊግ ግን አይደለም፣ በአውሮፓ ዙሪያ ነው። በጣም አስገራሚ መረጃ ይዘናል። የቡድን ዜና እናነሳለን። በተለይም ከሌላኛው የቡድን ቁልፍ ተጫዋች ጋር በተያዘ በማንቸስተር ዩናይትድ በኩል የላንክሸር ደርቢ ጨዋታን አያይዘን ተጨማሪ ጥንቅር ይዘናል። እናጠረዋለን ያልነውን ጉዳይ አጣርተን ይዘን መጠናል። ለዩናይትድ ደጋፊዎች በርከት ያሉ ስፖርታዊ ጥንቅሮች በቃል ስፖርት ዩቲዩብ ቻናል። የአውሮፓ ሻምፒዮንስ ሊግ ማክሰኞ ብዙ ግብ ካስቆጠሩና ብዙ ግቦችን ለተመልካች ካሳዩ በኋላ ፓሪሰን ጀርሜን እና ባየር ሙኒክ ትላንት አርሰናልና አትሌቲኮ ማድሪድ ደግሞ ብዙ ፍጹም ቅጣት ምት አግኝተዋል። በእርግጥ እነኚህ ፍጹም ቅጣት ምቶች በጣም አወዛጋቢ ናቸው። በርካቶች የተሰጡት ፍጹም ቅጣት ምቶች ጨዋታውን ከ0-0 የታደጉት ሲሉ ሚኬል አርቴታም ሲጋሩት፣ በተቃራኒው አርሰናል የተከለከለው ፍጹም ቅጣት ምት ፍትሃዊ በሚል በጣም ኢፍትሃዊ በሚል በጣም ትልቅ ጥያቄ አስነስቷል። ጨዋታው ጋር በተያዘ ታዲያ ዲየጎ ሲሜኔም ሚኬል አርቴታም የራሳቸውን አዳዲስ ክብር ያጻፉበት፣ አርሰናልም አትሌቲኮ ማድሪድም የራሳቸውን አዳዲስ ታሪኮች ያጻፉበት፣ ከግብ በብዙ የራቀ ሁለት ፍጹም ቅጣት ምት የጨዋታውን የግብ መጠን ከ0-0 ወደ 1-1 የቀየረ፣ የአትሌቲኮ ማድሪዱ ፕሬዝዳንት እኛ ከባርሴሎና ስንጫወት ነው ጎል የሚበዛው ብለው የቀለዱበት ሰዓት በጣም አነጋጋሪ፣ ለየት ያለ ጥንቅር በዚህ ጨዋታ ዙሪያ ይዘናል። ለመሆኑ ከዚህ ጨዋታ ማን የተረፈው የሚለውም ትልቁ ጥያቄ ነው። ቃል ስፖርት ዩቲዩብ ቻናል ላይ ናችሁ። ላይክ ማድረግ እንዳይረሳ። ሀሳብ አስተያየታችሁን አጋሩን። በድጋሚ መልካም ቆይታ ተመኘን። በኢትዮጵያ ፕሪሚየር ሊግ የ29ኛ ሳምንት መርሃ ግብሮች ቀጥለው ተካሂደዋል። ትላንትና በርከት ያሉ መርሃ ግብሮች ሲካሄዱ በቃል ስፖርት ዩቲዩብ ቻናል የምሽት ጥንቅራችን ነግረናችሁ ነበረ። ቀሪ ጨዋታው በይደር የያዝነው የአዳማ ከተማና የድሬዳዋ ከተማ ጨዋታ ነበረ። አቡበከር ሳኒ 31ኛው ደቂቃ ላይ አዳማ ከተማን መሪ ያደረገ፣ ድሬዳዋ ከተማ አብዱል ሰላም ዩሱፍ በ79ኛው ደቂቃ ላይ ባስቆጠሯቸው ግቦች ጨዋታው 1-1 በሆነ አቻ ውጤት ተጠናቀቀ። አዳማ ከተማ ነጥቡን 34
32 አድርሶ በጊዜያዊነት 15ኛ፣ ድሬዳዋ ከተማ ነጥቡን 33 አድርሶ በጊዜያዊነት 16ኛ ደረጃ ላይ መቀመጥ ችለዋል። ትላንትና ኢትዮጵያ መድን ሐዋሳ ከተማን 2-1 ሲያሸንፍ ሸገር ከተማ ከወላይታ ዲቻ 0-0 መቻል ኢትዮ ኤሌክትሪክን 1-0 ያሸነፉበት ይጠቀሳል። ዛሬም ይቀጥላል ፕሪሚየር ሊጉ በአዲስ አበባ ስቴዲየም ሀዲያ ሆሳዕና ከመቀለ ሰባ እንደርታ፣ አርባ ምንጭ ከተማ ከኢትዮጵያ ንግድ ባንክ ሲጫወቱ አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ነገሌ አርሲ ከፋሲል ከነማ፣ ኢትዮጵያ ቡና ከወልዋሎ ዓዲግራት ዩኒቨርሲቲ ጨዋታቸውን የሚያከናውን ይሆናል። በአውሮፓ የሚጠበቁ መርሃ ግብሮች አሉ። ዛሬ የዩሮፕ ሊግ እና ኮንፈረንስ ሊግ የግማሽ ፍጻሜ መርሃ ግብሮች ቀጥለው ይካሄዳሉ። ስፖርቲንግ ብራጋ ከፍራይቡርግ እንደዚሁም ኖቲንግሃም ፎረስት ካስቶን ቪላ በኤሮፕ ሊግ ምሽት 4 ሰዓት የሚደረጉ ሁለቱ የግማሽ ፍጻሜ የመጀመሪያ ዙር መርሃ ግብሮች ናቸው። በኮንፈረንስ ሊግም ዛሬ የግማሽ ፍጻሜ የመጀመሪያ ዙር መርሃ ግብሮች በኢትዮጵያን ሰዓት አቆጣጠር ከምሽቱ 4 ሰዓት ጀምሮ የሚካሄዱ ይሆናል። ሪዮ ቫይካኖ ከስትራስቡርግ፣ ሻካታር ዶኔስክ ከክሪስታል ፓላስ ይጫወታሉ። ኦል እንግሊሽ ግማሽ ፍጻሜ ኖቲንግሃም ፎረስት ካስቶን ቪላ እና በኤሮፕ ሊግ ደግሞ ሻካታር ዶኔስክ ከፓላስ ሰፊ ትንታኔ ይዘንበታል። ላይክ እያረጋችሁ ቅድመ ግምታችሁን እያጋራችሁን ቆዩን። በአውሮፓ አጫጭር ስፖርታዊ ጥንቅሮችን በማድረስ እንጀምር። ባርሴሎናን እናስቀድም። በጣም አስደሳች ዜና ነው ለባርሴሎና ደጋፊዎች። ራፊኒያ ተመልሷል፣ ልምምድ አድርጓል ትላንትና ከቡድኑ ጋር። ይሄ በጣም ወሳኝ የሚባለው ዜና ነው። በእርግጥ ባርሴሎና ከዚህ በኋላ እውነት ላሊጋውን ያጣዋሉ የሚለው ራሱ ትልቁ ጥያቄ ነው። ምናልባት በዚህን ያክል ነጥብ ልዩነት ከተቀሩ ጨዋታዎች ብዛት አንጻር በዛን ያክል ደረጃ ባርሴሎና የተወሰኑ ጨዋታዎች ላይ እንጂ የተወሰኑ ተጫዋቾች ላይ ከዚህ በኋላ ጠገኝ ይሆናል ተብሎ ባይታሰብም ግን ለቡድኑ በጣም ወሳኝና ቁልፉ ተጫዋች ነው፣ ምንም ጥርጥር የለውም። ከቡድኑ እሱ በሌለ ሰዓት ምን ያህል እንደሚቸገር ተመልክተናል። ባርሴሎና በዚህ ዓመት ሊያሳካ የሚችለው ተጨማሪ አንድ ዋንጫ ቢኖር ላሊጋው ነው። በ11 ነጥብ ልዩነት ይመራል። በዚህ ሳምንት በነገራችን ላይ ሊጠናቀቅ የሚችልበትም እድል ሊኖር ይችላል። የስፔን ላሊጋ እዛው የባርሴሎናን ሌላኛውን ኮከብ እናንሳ። በእርግጥ ከራፊኒያ ጋር ከሌዋንዶስኪ ጋር ያላቸው ጥምረት በጣም አስደናቂ ነው። የላሚን ያማል ራፊኒያና ሌዋንዶስኪ በእድሜም አንጋፋ ናቸው። ከላሚን ያማል የተሻሉ ናቸው በእድሜም በልምድም። ላሚን ያማል ደግሞ እያደረገ ያለው ነገር ከእድሜው አንጻር ከተመለከትነው ግን ፍጹም የተለየው ተጫዋች ነው። በተጫዋቹ በኩል 151 ጨዋታን ለባርሴሎና አድርጎ 49 ግብ 52 አሲስት ያለው ከ15 ዓመቱ ጀምሮ እየተጫወተ እንደሚገኝ ይታወቃል። በቀጣይ ከራፊኒያ ጋር ከጉዳት ስለተመለሰ እንግዲህ የግራና የቀኙን የማጥቃት ኮሊደር በጣም ፈጣን ያደርጉታል። ኤል ክላሲኮ ላይ ደግሞ በደንብ ይጠበቃሉ። ምናልባት ከባርሴሎና ጋር በተያያዘም በላሊጋው ሃንሲ ፍሊክ የተጫዋች አጠቃቀም ላይ በብዙ እየተወደሱ ነው። ለአብነት ያክል ከተቀያሪ ተጫዋች ብቻ 17 ግብ ያገኘ የላሊጋው ክለብ ነው። በአውሮፓ ሁለተኛው ክለብ ነው። በባየር ሙኒክ ብቻ ይበለጣል በአንድ ግብ ከተቀያሪ ተጫዋች ባገኙት ግብ ብዛት። ሌዋንዶስኪን ቀይረው ሲያስገቡ 6 አግኝተውበታል። ራሽፈርድን 4 አግኝተውበታል። ራፊኒያን 2 አግኝተውበታል። ሮናልዶ አራውጆ 1 ያስቆጠሩ ናቸው። በትልቁ ራፊኒያ ነው። የእሳቸው የአሰልጣኝነት ፍልስፍና በርካታ ግብ የሚያስቆጠር ቡድን እንደሆነ ይታወቃል። ባርሴሎና ሪያል ማድሪድ ከአውሮፓ ሻምፒዮንስ ሊግ እንደተሰናበተ ይታወቃል። በባየር ሙኒክ በደርሶ መልስ በሩብ ፍጻሜ ተሸንፎ ተሰናበተ። ግን በጣም አስገራሚ ነገር ውድ ቤተሰቦቻችን አሁንም ቢሆን ኬሊያን ምባፔ በ15 ግቦች መሪ ነው። ምናልባት ለኬሊያን ምባፔ እነኝን 15 ግቦች አስቆጣሪነት ከፍተኛ ግብ አስቆጣሪነቱን ሊነጥቀው የሚችለው በትልቁ ሃሪኬን እና እነ ክቫራትስኬሊያን ይጠበቃሉ። እነ ዩሊያን አልቫሬስ ግን ከኬሊያን ምባፔ ቀጥሎ በርካታ ግብ ያለው ሃሪኬን 13 ነው። 100% ጨዋታ እጁ ላይ ያለው 1 ነው። ክቫራትስኬሊያም 10 አለው፣ በ5 ያንሳል። 100% እጁ ላይ ያለው የጨዋታ ብዛት 1 ነው። የግማሽ ፍጻሜ መልስ ጨዋታ በእርግጥ በሁለት ጨዋታ ላይ መጫወት ይችላል፣ ወይ ሃሪኬን ወይ ክቫራትስኬሊያን። ሃሪኬን ከሆነ በእነኚህ ሁለት ጨዋታ እንግዲህ የግማሽ ፍጻሜ ጨዋታና ካለፉ የመልሱ ላይ ምናልባት ለኬሊያን ምባፔ ሊያሰጋው የሚችለው ተጫዋች ሊሆን ይችላል። ግን ማድሪድ ቢሰናበትም ኬሊያን ምባፔ ከፍተኛው ግብ አስቆጣሪ ነው። ሪያል ማድሪድ በርከት ያሉ ዝውውሮችን ክረምት ላይ ለመፈጸም ሲያስብ 3 በላይ ተከላካዮችን የማምጣት እቅድ እንዳለው ግን ማርካ አስነብቧል። በተለይም የመከላከል ክፍሉ አንድም በጉዳት የሚታመስ ሁለትም በጥራት ጥያቄ የሚነሳበት ነው። ለዚህ ታዲያ በፍሎሬንቲኖ ፔሬዝ በኩል ለቦርዱ 3 ተከላካይ እንዲመጣ አሳስቧል ይላል የማርካ ዘገባ።
እዛው ሪያል ማድሪድ ቤት ግን የሚጠበቁት የአሰልጣኝነት ሹምሽር ሂደቱ ላይ ሪያል ማድሪድ የቀድሞ ተጫዋቹን ቶኒ ክሮስን ወደ ክለቡ ለመመለስ በንግግር ላይ መሆኑ ተገልጿል። ጀርመናዊ አማካኝ ቶኒ ክሮስ ባለፈው ዓመት ክለቡን ውል እንዲያራዝም ቢፈልግም ጫማውን መስቀሉ አይዘነጋም። ቶኒ ክሮስ ባለፈው ዓመት በማድሪድ ከተማ የራሱንም አካዳሚ ከፍቷል። ሪያል ማድሪድ አሁን ላይ ቶኒ ክሮስን በአዲስ ኃላፊነት ወደ ክለቡ የመመለስም ፍላጎት አለው ተብሏል። የቶኒ ክሮስ ሚና አሁን በግልጽ ባይታወቅም ፕሬዚዳንት ፍሎሬንቲኖ ፔሬዝን ጨምሮ ከክለቡ የበላይ ውሳኔ ሰጪ አካላት ጋር በቅርበት እንደሚሰራ ግን ተገልጿል። ሪያል ማድሪድ ለቶኒ ክሮስ ምን አይነት ሹመት ይሰጠዋል፣ ሹመቱ ይቀበለዋል የሚለው በቀጣይ በትልቁ ከሚጠበቁ ጉዳዮች ውስጥ ነው። ሉዊስ ኤንሪኬ በዚህ ሳምንት በጣም አነጋጋሪ ድል እንዳስመዘገቡ ይታወቃል። በእግር ኳስ በአውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ መጀመሪያ ዙር ጨዋታ 9 ግብ ስናይ 5ቱን ግብ ያስቆጠረው የእሳቸው ቡድን ፓሪስ ሰን ዠርሜን ነበረ ባየር ሙኒክ ላይ። ድሉን ተከትሎ ታዲያ ለእሳቸው 50ኛ ድላቸው እንደነበረ ይታወቃል። ለመሆኑ ከዚህ በፊት ፈጣን ድል የነበራቸው በአውሮፓ ሻምፒዮንስ ሊግ ማን ናቸው ካለን የአሁኑ የሲቲው አለቃ ጆሴፕ ፔፕ ጋርዲዮላ ነው። በእሳቸው በኩል 80 ጨዋታ ፈጅቶባቸዋል የመጀመሪያው 50 ድል ላይ ለመድረስ። ይሄ ፈጣኑ ነበር በአውሮፓ ሻምፒዮንስ ሊግ። አሁን ሉዊስ ኤንሪኬ በ3 ጨዋታ አንሰው በ77 ጨዋታ 50 ድል ላይ የደረሱ በአውሮፓ ሻምፒዮንስ ሊግ ፈጣኑ ባለ 50 ድል አሰልጣኝ ሆነዋል። በመካከለኛው ምስራቅ አንድ ሲጠበቅ የነበረ ጨዋታ ነበረ። በሳውዲ ፕሮ ሊግ የ30ኛ ሳምንት መርሃ ግብር አልናስር ከአል አህሊ ያደረጉት ጨዋታ ነው። በጣም ትልቅ ጨዋታ ነበረ። አልአህሊ ሻምፒዮን የሆነ የኤዥያ ሻምፒዮንስ ሊግ ባለክብሩ ማለት ነው ከአልናስር ነበር ጨዋታው። የሮናልዶ ቡድን አልናስር 2-0 በሆነ ውጤት ጨዋታውን ድል አድርጓል። ሮናልዶ 76ኛው ደቂቃ ላይ፣ ኮማን 90ኛው ደቂቃ ላይ ያስቆጠሯቸው 2 ግቦች ናቸው የአልናስርን ድል አምጥተው ወደ ዋንጫው በጣም እንዲቀርብ ያደረጉት። የሳውዲ ፕሮ ሊግን ክርስቲያኖ ሮናልዶ በዚህ የውድድር ዘመን 25ኛ የሊግ ግቡን አስቆጥሯል። ክርስቲያኖ ሮናልዶ በእግር ኳስ ሕይወቱ አጠቃላይ 970 ግቦችን በማስቆጠር ለ1030 የቀረው ሆኗል። አልናስር ነጥቡን 79 በማድረስ ሊጉን በ8 ነጥብ ልዩነት እየመራው ነው። በቀጣይ መርሃ ግብር አልናስር እሁድ ከአልቃዳሲያ ጋር የሳውዲ ፕሮ ሊግ 31ኛ ሳምንት መርሃ ግብራቸውን የሚያከናውን ይሆናል። አልናስር 20ኛ ተከታታይ ድል ነው። ያለመሸነፍ ጉዞ አይደለም ውድ ቤተሰቦቻችን፣ 20ኛ ተከታታይ ድል ነው። ምናልባት የሮናልዶ ቡድን የዘንድሮን ሳውዲ ዋንጫ ለማንሳት የተቀሩትን 4 ጨዋታዎች ውስጥ በተለይም 2ቱን ድል ማድረግ አንዱን አቻ መውጣት ሻምፒዮን ያደርጋቸዋል። ያ ብቻ አይደለም፣ ተከታያቸው አልሂላል እንደሚያሸንፈውም እና እንደሚጥለውም ነጥብ ሊወሰን ይችላል። ምክንያቱም ከ38 በኋላ 79 ነጥብ ያለው አልሂላል እጁ ላይ አንድ ቀሪ ጨዋታ ስላለው 5 ጨዋታ ይቀሩታል፣ 71 ነጥቦች አሉት ማለት ነው። ስለዚህ ከዚህ በኋላ በሁለቱ ክለቦች መካከል ነው ፉክክሩ ሊቀጥል የሚችለው በአልናስርና በአልሂላል። አልሂላል እንዴት ያሉ ውጤቶችን እያስመዘገበ ይሄዳል የሚለው ግን በጣም ትልቁ ጉዳይ ነው። ትላንትናም ሮናልዶ በ41 ዓመቱና ከጥቂት ወራት የጨዋታ ኮከብ ተብሎ ተመርጧል። 1000 ግብ ለመድረስ 30 ቀርቶታል። ክርስቲያኖ ሮናልዶ በአልናስር በ143 ጨዋታ 126 ግብ፣ 23 አሲስት፣ 149 ግብ አስተዋጽኦ በ141 ጨዋታ። ዕድሜ የማይገድበው ሮናልዶ አሁንም ግብ ማስቆጠሩን ቀጥሏል። ቃል ስፖርት ዩቲዩብ ቻናል ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ አጫጭር ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን እንሻገር። ዛሬ ከፕሪሚየር ሊግ ተወካዮች ጨዋታ አለ። በኤሮፕ ሊግ እና በኮንፈረንስ ሊግ የምትደግፉት ክለብ ካለ ቅድመ ገምታችሁን። ትላንትናም የአውሮፓ ሻምፒዮንስ ሊግ ጨዋታ ነበር። የሁለቱን ምሽት ጨዋታ በተመለከተ መልካታችሁን አጋሩ። ላይክ ካረጋችሁን ግን ለእኛ በብዙ ይጠቅመናል። ላይክ እያረጋችሁን በድጋሚ መልካም ቆይታ ተመኘን። ዛሬ በኤሮፕ ሊግ የግማሽ ፍጻሜ በኮንፈረንስ ሊግ የመጀመሪያ ዙር ጨዋታ የግማሽ ፍጻሜ ሻካታር ዶኔስክ ከክሪስታል ፓላስ ዛሬ ምሽት 4 ሰዓት ጀምሮ የሚደረግ ጨዋታ ነው። ሄንሪክ ሪያማን ስቴዲየም ላይ ይደረጋል። በሻካታር ዶኔስክ ሜዳ ማለት ነው። 29 ድል 12 አቻ 4 ሽንፈት የሻካታር ዶኔስክ በዚህ ዓመት የተመዘገበ ውጤት ሲሆን በክሪስታል ፓላስ በኩል 19 ድል 17 አቻ 16 ሽንፈት አስተናግዷል። ፍሌክስ ዥዋየር የዛሬውን ጨዋታ በመሃል ሜዳ ዳኝነት እንደዚሁ ይመሩታል። ሻካታር ዶኔስክ 3 ድል
2 አቻ ከመጨረሻ 5 ጨዋታ ያስመዘገቡት ሲሆን ፓላስ ከመጨረሻ 5 ጨዋታ የመጨረሻ 3ቱ ላይ ከፋ ውጤት ነው ያለው። በሁለቱ ተሸንፎ በአንዱ አቻ ወጥቷል። እንዳጠቃላይ ከመጨረሻ 5 ጨዋታ 2 ድል ብቻ ያለው ቡድን ነው። ሁለቱ ክለቦች በነጥብ ጨዋታ ለመጀመሪያ ጊዜ ይገናኛሉ። በሁለቱ ክለቦች መካከል የመጀመሪያ ዙር ጨዋታቸውን ዛሬ በሻክታር ዶኔስክ ሄንሪክ ሬማን ስቴዲየም ፍሌክስ ዡዋር የሚመሩትን ጨዋታ ማን በበላይነት ይወጣል፣ የመጀመሪያውን ዙር ጨዋታ ማን ተወጥቶ የመልሱን ጨዋታ ቀለል ያደርጋል የሚል ይጠበቃል። እንዳልኳችሁ ዛሬ በሻክታር ዶኔስክ ሜዳ ነው ጨዋታው የሚደረገው። በኤሮፕ ሊግ 2 የእንግሊዝ ክለቦች በግማሽ ፍጻሜ ተገናኝተዋል። ኦል እንግሊሽ ሴሚፋይናል ዛሬ በኤሮፕ ሊግ እናያለን ማለት ነው። ሜዳው ሲቲ ግራውንድ፣ ዳኛው ጆፓ ኒሄሮ። የሁለቱ ተፋላሚዎች ታሪክን መለስ ብለን ካየን በዚህ ዓመት ኖቲንግሃም ፎረስት በዚህ ዓመት 17 ድል 13 አቻ 20 ሽንፈት፣ በአስቶን ቪላ በኩል በዚህ ውድድር ዓመት 29 ድል 8 አቻ 12 ሽንፈት ያስተናገዱ ሲሆን ሲቲ ግራውንድ የጨዋታው ሜዳ ነው። በሲቲ ግራውንድ የሚጫወተው ሲቲ በዛሬው ዕለት ማለት ነው በመጨረሻ 5 ጨዋታ ሽንፈት አልገጠመውም። 3ቱን ድል አድርጎ 2ቱን አቻ ወጥቷል። በአስቶን ቪላ በኩል በመጨረሻ 5 ጨዋታ 3ቱ ድል ነው፣ አንድ አቻ አለ። የመጨረሻውን ጨዋታ ባለፈው ሳምንት በፕሪሚየር ሊግ በፉልሃም 1-0 ተሸንፏል። በእርስ በርስ ግንኙነት ሁለቱ ክለቦች ኖቲንግሃም ፎረስት እንግዲህ ቪላ ላይ ያለው ድል ብዛት 37 ብቻ ነው። በአንጻራዊነት አስቶን ቪላ 60 ጊዜ ኖቲንግሃም ፎረስትን ረቷል፣ 33 ጊዜያቸው ወጥተዋል። የመጨረሻን 4 ግንኙነታቸውን ነጥለን ከተመለከትን አስቶን ቪላ 2ቱን ሲያሸንፍ ኖቲንግሃም ፎረስት 2ቱን አሸንፎ 1 ጊዜያቸው ወጥተዋል። የመጨረሻ ግንኙነታቸው በሲቲ ግራውንድ 1-1 ነበር የተጠናቀቀው። ዛሬም ሲቲ ግራውንድ ላይ ነው ጨዋታው የሚደረገው። ቅድመ ግምታችሁን በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ ላኩልን። ፖል ስኮልስ ሲጀመር ነው ስህተቱ ብሏል። ሲጀመር እንዴት እንደ ሊያም ሮዛኔር ያለ ብዙ ልምድ የሌለውን ሰው ያውም በእንግሊዝ ፕሪሚየር ሊግ ያውም የቼልሲ አሰልጣኝ ያደረገ ተሾመዋል። ለዚህ ትልቁን ኃላፊነት የሚወስዱት ባለቤቶቹ ናቸው። ቼልሲ ባለቤቶች የሚያደርጉትን ፈጽሞ የማያውቁ ተጫዋች ማሳደግ ላይ ራሱ ትልቅ ጥያቄ የሚያስነሳባቸው በትክክለኛው መንገድ ላይ ነው የሚለው ወይ ብለው ጥያቄ አንስቷል። እኔ ባለቤቶቹ ላይ ነው ትልቅ ችግር አለ ብዬ የማምነው የሚለው የቀድሞ የዩናይትድ ሌጀንድ ፖል ስኮልስ። ከዛ በዘለለ ግን ያው እንደ እግር ኳስ ተጫዋቾቹ ሜዳ ላይ ማድረግ ያለባቸው አሰልጣኞቹም ሜዳ ላይ እንግዲህ ተጫዋቾቹ መፈጸም ያለባቸውን ታክቲክና ፍልስፍና በደንብ ማሳየት ሊኖርባቸው ይችላል። ሊያም ሮዛኔር ትክክለኛው ለቼልሲ ሰው ነው ወይ የሚለው ግን ይህ በጣም አጠያያቂው ጉዳይ ነው ይላልና ሲጀመር ነው ስህተት የሰራው እንጂ ቼልሲ ሊያም ሮዛኔርን ማምጣቱ ሊያም ሮዛኔር ለቼልሲ የሚሆኑም አልነበረም ብሎ ባለቤቶቹን ወረፏቸዋል። በቼልሲ ቤት ተመልሶ መጥቶ ስለመጫወቱ እርግጥ አይደለም። ኒኮላስ ጃክሰን ግን እንደሚመጣ ተረጋግጧል። ምክንያቱም ኮንትራቱን ቋሚ አያደርግም ባየር ሙኒክ። በዚህ ምክንያት ወደ ቼልሲ ይመለሳል። በቼልሲ መጥቶ ቋሚ ቢሆን ሊያም ዴላፕን ከክለቡ እንዲወጣ ማድረግ ቀላሉ መፍትሄ ነው በሚል ቼልሲ ቤትም እንግዲህ እየተነገረ የሚገኝ ጉዳይ ነው። ሚዲያውንም በሰሞኑ የተቆጣጠረው ጉዳይ ነው። ግን 2 የጣሊያን ክለቦች የኒኮላስ ጃክሰን ሁኔታ እየተከታተሉ ነው ተብሏል። እነኚህም ዩቬንቱስ እና ኤስ ሚላን ናቸው። የ24 ዓመቱን ተጫዋች እንግዲህ አሁን ባለው ገበያ እስከ 40 ሚሊዮን ዩሮ ወጪ ሊያስደርግ ይችላል ይላል ትራንስፈር ማርኬት። ከዛ በላይ ነው ግን ቼልሲ ከተጫዋቹ የሚፈልገው። 2ቱ የጣሊያን ክለቦች ግን የዚህ ተጫዋች ፈላጊ ናቸው ተብሏል። በክለቡ ኤንዞ ፈርናንዴዝን በተመለከተ ከሰሞኑ ሊድስ ላይ የኤፍኤ ካፕ የግማሽ ፍጻሜ የማሸነፊያ ግብ ካስቆጠረ በኋላ ደስታውን የገለጸው ለቼልሲ ያለውንም ፍቅር በመግለጽ ጭምር እንደነበረ ይታወቃል። በተለይም የቼልሲን አርማ እየሳመና እየጠቆመ ነበረ ደስታውን ለደጋፊዎች ፊት የገለጸው። ከዚህ ጋር በተያያዘ ታዲያ ኤንዞ ፈርናንዴዝ ከቼልሲ ጋር አዲሱ ለመፈራረም ይፈልጋል። ይሄ በድርድር ላይ እንዳሉ በእርግጥ ወኪሉ አረጋግጦ ነበረ። ከዚህ በፊት ይሄ ውዝግቡ ከመነሳቱ በፊት ሊያም ሮዛኔር 2 ጨዋታ ከመቅጣታቸው በፊት ይሄ ነገር ተነስቶ እንደነበረ ይታወቃል። ከዚህ ጋር በተያያዘ ታዲያ ተጫዋቹ እንደ ኮል ፓልመር፣ እንደ ሞይሰስ ካይሴዶ፣ እንደ ሪች ጄምስ ደሞዙ ተሻሽሎለት ረጅም ጊዜ ከክለቡ ጋር መቆየት ይፈልጋል። ውይይቱ ግን ከውድድር ዓመቱ መጨረሻ በኋላ እንደሚሆን ስካይ ስፖርት አረጋግጧል። ምናልባት ቼልሲ ቤት ልንጨምረው የምንችለው የጄሬል ሃቷን ጉዳይ ነው። ቼልሲ የወሩ ወይም የኤፕሪል ወር ምርጥ ተጫዋች ጄሬል ሃቷ ነው በሚል በማህበራዊ ትስስር ገጹ ላይ አስተዋውቆታል። ኦፊሻል በሆኑ ገጾቻቸው ላይ ግን ይህንን ነገር ከራሳቸው አንደበት ማግኘት አልቻልንም፣ በተዘዋዋሪ በሚጽፉባቸው እንጂ ተጨማሪ መረጃዎችን ግን አጣርተን ለቼልሲያን የምናመጣላችሁ ይሆናል።
ጋሪ ኔቭል የቀድሞ የማንቸስተር ዩናይትድ ተጫዋች በስካይ ስፖርት ሚዲያ ላይ በተንታኝነት እናውቀዋለን። ያው የቀድሞ ሌጀንዶች አንዱ ትልቁ የሚነሳባቸው ጥያቄ ያለፉበትን ይረሳሉ። አሁን የሚተቿቸው ትችቶችም ካለፉበት ህይወት አንጻር በዚህን ያክል ደረጃ ለምን ገነነ ለምን ከረረ በሚል ተቃውሞ ይቀርብባቸዋል። ከሰሞኑ እየተለሳለሱ ነው። ትላንትና ጄሚ ካራገር ዩናይትድ ላይ በጣም ተለሳልሶ እንደውም ዩናይትድን ሲያወድስ ነበር። ዛሬ ደግሞ ተረኛው ዩናይትዱ ሌጀንድ ሊቨርፑልን ሆኗል። በእርግጥ የሚለሳለሰው ለአርኔ ስሎት ነው። ጋሪ ኔቭል አርኔ ስሎት በዚህ ሰዓት ከክለቡ መሰናበት አለበት ብዬ ፈጽሞ አልቀበልም። ምክንያቱም አምና ሻምፒዮን አድርጓቸዋል። ዘንድሮ ችግር ገጥሞታል። ይሄ ሊያጋጥም የሚችል ማንም ክለብ ውስጥ ሊፈጠር የሚችል ነውና በዚህ ዓመት በተመዘገበ ውጤት ብቻ ጫና ሊያድርበት አይገባም። ይልቁንስ ቼልሲዎች ሊቨርፑሎች በቀጣይ ውድድር ዓመት የአውሮፓ ሻምፒዮንስ ሊግ በሱ ስር እንደሚገቡ እርግጠኛ ነኝ። ተጫዋችም ካስፈረሙለት ሌላ ጥሩ ዓመት በቀጣይ ዓመት ይጠበቃል እንጂ ዘንድሮ ለስንብት የሚያበቃ አይነት ችግር ውስጥ አይደለም ብሏል። ከዚህ ቡድን ጋር በተያያዘ ሊቨርፑልን ለማጠናከር ያው እነ ሳላ ይለቃሉ ለምሳሌ የተረጋገጠው። ከዛ የሚጠበቁ ደግሞ ተጫዋቾች እነ ፍሬድሪኮ ኬዛ፣ እነ ስቶንስ፣ እነ ማካሊስተር እርግጥ ያልሆኑ ዝውውሮች እንዳሉ ይታወቃል። ከክለቡ ጋር ሊለያዩ የሚችሉ ከዚህ ጋር በተያያዘ ውድ ቤተሰቦቻችን የሚመጡት ደግሞ ይጠበቃሉ። ለአብነት ያክል ሞርጋን ሮጀርስ የዩናይትድ እቅር ነው፣ የአርሰናል እቅር ነው፣ የሲቲ እቅር ነው። የአስቶን ቪላው ተጫዋች ራሱ ለመልቀቅ ያቀደ ነው። 70 ሚሊዮን ፓውንድ በአስቶን ቪላ በኩል ይጠበቃል። ይህን ተጫዋች ለመውሰድ ሊቨርፑልም ወደ ጨረታውና ወደ ዝውውሩ መግባቱ እየተነገረ ይገኛል። ስለዚህ ቀጣይ ክረምት ላይ ትልቅ ዝውውር ይሆናል ማለት ነው የሞርጋን ሮጀርስ ዝውውር በራሱ። ቨርጅል ቫንዳይክ አሊሰን ቤከር በክለቡ እንዲቆይ ፍላጎቱ እንደሆነ ተናግሯል። አብረው ከመጡ ተጫዋቾች ውስጥ ይጠቀሳል። በተለይም የፊሊፔ ኮቲኒዮ ያመጸበት ሊቨርፑል ከባርሴሎና ያገኘው ገንዘብ በወቅቱ እጅግ በጣም አማላይ ነበረ። በእርግጥ ሊቨርፑል ያንን አማላይ ገንዘብ ክረምት ላይ ይሁንልኝ ቢልም አሻፈረኝ ብሎ ነበረ ፊሊፔ ኮቲኒዮ። የዛ ገንዘብ ፍሬ ከሆኑት ውስጥ አንዱ አሊሰን ቤከር ከሮማ የመጣበት ጊዜ እንደነበረ ይታወቃል። አሁን ከክለቡ መልቀቂያው ጊዜ ሰዓት የደረሰ ይመስላል። በእርግጥ ተጫዋቹ በዩቬንቱስ ቤት ነው የሚፈለገው። ዩቬንቱስም ከተጫዋቹ ጋር ምንም አይነት ችግር የለበትም የግል ጉዳይ የሚል መረጃ ወጥቷል። ትልቁ እንቅፋት ሊሆን የሚችል ዝውውሩ ላይ በሊቨርፑል በኩል የሚጠየቀው ገንዘብ ሊሆን ይችላል ተብሎ ነው የሚጠበቀው። ከዚህ ጋር በተያዘ የቨርጅል ቫንዳይክ ምልከታ ግን በክለቡ ምርጥ ተጫዋቾች እንዲቆዩ እሻለው ብሏልና በእርግጥ የሱን ኮንትራት ሊጠናቀቅ 1 ዓመት እንደቀረው ይታወቃል። በአመቱ መጨረሻ ከሊቨርፑል ጋር የሚለያየው ሳላ ጉዳት እንዳጋጠመው ይታወቃል። ሳላ በጉዳቱ ምክንያት ዳግም ለሊቨርፑል እንደማይጫወት የግብፅ ብሔራዊ ቡድን ምክትል አምበልም ሲገልጹ እንደነበረ የሚዘነጋ አይደለም። ሊቨርፑል በበኩሉ ካደረኩት የመጨረሻ ምርመራ በኋላ ሳላ የውድድር ዓመቱ ሳይጠናቀቅ ወደ ሜዳ እንደሚመለስ አረጋግጫለሁ ብሏልና የትኛው ጨዋታ ላይ እንደሆነ እርግጥ ባያደርጉም ይህ ሳምንት የላንክሻየር ደርቢ ጨዋታ ላይ ግን ሳላ ይገኛል ተብሎ አይታሰብም። ሳላ የላንክሻየር ደርቢ ጨዋታውን የመጨረሻ ያደረገው አንፊልድ ላይ ነበር እንደማለት ነው። ምክንያቱም ኦልትራፎርድ ላይ ይሄ በሊቨርፑል ታሪካዊ ጨዋታ ከሚባሉት ውስጥ አንዱን የዩናይትድን የመግጠም ሂደት ውስጥ አይሳተፍም። ግን ዩናይትድን ሲገጥም በጣም የተሻለ ሪከርድ የነበረው ተጫዋች እንደነበረ የሚዘነጋ አይደለም። ግን በአመቱ መጨረሻ ይመለሳል ተብሏል። ከዛ ውጭ ሰሞኑ መነጋገሪያ ሊቨርፑል ቤት ዲያዝ ሆኗል በድጋሚ። ምክንያቱም ከባየር ሙኒክ ጋር እያሳለፈ ካለው ጊዜ አንጻር ሊቨርፑሎች ተቆጭተዋል። በእርግጥ ቁጭታቸው አሁን የመጣ ሳይሆን ሲሸጥም ነው እንደ መጽናኝ የወሰዱት ያገኙበት ገንዘብ ነበረ። ግን ገንዘቡ ማንን አመጡበትና ቡድኑን ለወጠ የሚለው የሊቨርፑልያን ጥያቄ ሆኗል። በዛ የመጨረሻ ዓመቱ 25 የግብ አስተዋጽኦ ነበረው። ዘንድሮ በእርግጥ 46 ደርሷል። በጣም ድንቅ ጊዜን እያሳለፈ ነው በባየር ሙኒክ። ከሊቨርፑል ጋር በተያዘ በቀጣይ ቅድመ ውድድር ዝግጅታቸውንም 3 ጨዋታዎች ይፋ አድርገዋል። ሰንደርላንድ ጋር በጁላይ 25፣ ያንኪ ስቴዲየም ላይ ደግሞ ከሬክሳም ጋር ጁላይ 29፣ እንደዚሁም ከሊድስ ጋር በኦገስት 2 ጨዋታ ያደርጋሉ ተብሎ ይጠበቃል። በማንቸስተር ዩናይትድ ቤት በጣም የተለየ የውድድር ዓመትን እያሳለፈ የሚገኘው ብሩኖ ፈርናንዴስ አዲስ ክብረ ወሰን ለማስመዝገብ ቀጣዮቹ ጨዋታ ላይ የሚያስፈልገው የአሲስት መጠን ከኬቨን ደብሮይና እና ከቴሪ ዳንኤል ጋር ብቻ አይደለም፣ ከቶማስ ሙለር እና ከሊዮኔል አንድሬስ ሜሲም ጋር
ሊያስተካክለው የሚችል ነው። ከተቀሩት 4 ጨዋታዎች ብሩኖ ሚጌል ፈርናንዴስ 3 አሲስቶችን የሚያገኝ ከሆነ ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ታሪካዊ ተጫዋች መሆን ይችላል። አንድ ካገኘ ደግሞ ከኬቨን ደብሮይናና ከቴሪ ዳንኤል በመቀጠል በፕሪሚየር ሊጉ በርካታ አሲስቶችን በአንድ ሲዝን ያደረገ ይሆናል። ሊዮኔል ሜሲና ቶማስ ሙለር 21 አላቸው። እነሱን ለመጋራት 2 አሲስት በቂ ነው። 3 ካደረገ ደግሞ ብቸኛ ይሆናል በእግር ኳስ ታሪክ። ብሩኖ እንዲህ አይነት ታሪኮችን ሊያስመዘግብ የተቀሩት ጨዋታዎች ከላንካሻየር ደርቢ እስከ ኖቲንግሃም ፎረስት በኦልድ ትራፎርድ የሚደረጉም ናቸውና ምን ያህል አሲስት ያደርጋል የሚለው ግን ዩናይትድ ቤት ልክ የሻምፒዮንስ ሊግ ትኬትን ለመቁረጥ እንደምታስፈልገው 1 ነጥብ ሁሉ የሚጠበቀው ጉዳይ ነው። በዩናይትድ ከተቀሩት 4 ጨዋታ እንዳልኳቸው ኦልትራፎርድ ላይ ሊቨርፑል እና ኖቲንግሃም ፎረስትን፣ ሰንደርላንድን ስቴዲየም ኦፍ ላይት፣ ብራይተንን ሃሚክስ ላይ ቀጣይ 4 ጨዋታዎች ናቸው። 34ቱንም ጨዋታ የተጫወተ አንድ ተጫዋች አለ። እሱም ሉክ ሾ ይባላል። ሉክ ሾ በማንቸስተር ዩናይትድ ረጅም ዓመታትን አሳልፏል፣ ወደ 12 ዓመት ገደማ። በ12 ዓመት ቆይታው ግን ዓመቱን ሙሉ ተጫውቶ አያውቅም፣ ወይም 38ቱንም ጨዋታ። ዘንድሮ 34ቱንም ተጫውቷል። 4ቱንም ከተጫወተ በዩናይትድ ቆይታው ለመጀመሪያ ጊዜ ሙሉ ሲዝኑን የተጫወተ ተጫዋች ይሆናል። ዘንድሮ በወጥ ብቃት ላይ ነው። በሩበን አሞሪም ስር ቋሚ፣ በሩድ ቫን ኒስተልሮይ ስር ቋሚ፣ አሁን ደግሞ በማይክል ካሪክም ስር ቋሚ ሆኖ ቀጥሏል። ጋሪ ኔቨል ማይክል ካሪክን አንድ የማስጠነቀቀው ነገር በላንካሻየር ደርቢ ጨዋታ እንደ ከዚህ ቀደሙ አይነት መጥፎ ሽንፈቶችን ሊያሳየን አይገባም። ቡድኑ በደንብ መጫወት የራሱን ስታይል መጫወት አለበት። ከዚህ በፊት በላንካሻየር ደርቢ የደረሱብን ነገር ማስቀረት ይጠበቅበታል ብሏል። አንዱ የካሪክ ኃላፊነት እንዲህ አይነት ታሪኮችን እንግዲህ በቡድን ውስጥ እንዳይመጡ ማድረግ ነውና በሊቨርፑል መጥፎ ሽንፈት እንዲደርስብን አንፈልግም ብሏል። ጨዋታውን በተመለከተ ያው ጫናው ለካሪክ እንዳልሆነ ግን አረጋግጧል። ከካሪክ ይልቅ አርኔ ስሎት በጣም ጫና አለባቸው ብሏል። በእርግጥ ከሚያስፈልጋቸው ነጥብ አንጻር ካየን ዩናይትድ 1 ነጥብ፣ ሊቨርፑል ደግሞ 5 ነጥብ እንደሚያስፈልጋቸው ይታወቃል። ቀጣይ የአውሮፓ ሻምፒዮንስ ሊግ ትኬትን ለመቁረጥ ካዜሜሮ በተወዳጁ የእንግሊዝ ፕሪሚየር ሊግ የ2025/26 የውድድር ዓመት የ34ኛ ሳምንት የሳምንቱ ምርጥ ተጫዋች ከሆነው ከቀረቡ 7 ተጫዋቾች ውስጥ አንደኛው እሱ ነበረና የሳምንቱ ምርጥ ተጫዋች ተብሎ ተመርጧል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን የሳምንቱን ምርጥ 7 እጩዎች ይፋ ስናደርግ አንድ ነገር አጽንኦት ሰጥተን ተናግረን ነበረ። ዩናይትድ የሳምንቱ ምርጥ ተጫዋች እጩ ውስጥ ተጫዋች ሲያካተት ያሸንፋል። ካዜሜሮም ተካቷል እንደተለመደው ወይንስ አዲስ አሸናፊ የዩናይትድ እጩ ባለበት ብለን ጠይቀን በርካቶች ለካዜሜሮ ሰጥተውት ነበረ። በተለይም ዩናይትዳውያን እንዳላችሁት ነው የሆነው። ዩናይትድ በሳምንቱ እጩ ሲያስመርጥ አሁንም አሸናፊነቱን ቀጥሏል። ካዜሜሮ የሳምንቱ የ34ኛ ሳምንት ምርጥ ተብሏል። በመጨረሻ ወራቶች ላይ የሚገኘው ካዜሜሮ ዩናይትድ ብሬንትፎርድን ሲያሸነፍ ግብ አስቆጥሮ እንደነበር አይዘነጋም። ታዳጊዎቹ በዩናይትድ ቤት በጣም ድንቅ ጊዜን እያሳለፉ ነው። ለአብነት ያክል በትላንትናው ዕለት አንድ ተጠባቂ መርሃ ግብር ነበረ። በማንቸስተር ዩናይትድ እና በሊቨርፑል ታዳጊዎች መካከል የነበረ ከ18 ዓመት በታች የፕሪሚየር ሊግ የውድድር ዘመን በማንቸስተር ዩናይትድ በኩል ትላንትናም በድል የተጠናቀቀ ነው። 4-1 ሊቨርፑል ታዳጊዎችን አሸንፈዋል። በዛ ጨዋታ ላይ ጄጄ ጋብርኤል ግብ አስቆጥሯል። በጨዋታና በፍጹም ቅጣት ምት 2 ግቦችን አስቆጥሯል። ይሄ ተጫዋች ከአሁኑ የበርካቶችን ቀልብ ሳበ። በማንቸስተር አካዳሚ ቤት በደንብ የሚወራለት ያለ ተጫዋች ነው። በእርግጥ እነ ጋብርኤል ቢያንኬሪ እዚህ ታዳጊ ቡድን ውስጥ አሉ። እነ ቾዶቤም ይጠቀሳሉ። በወጣቱ ታዳጊ በኩልም ትላንትና በማህበራዊ ትስስር ገጹ ላይ 22 ጨዋታ 22 ጎሎችን አስቆጥሮ 3 አሲስቶችን ማበርከቱን ይፋ አድርጓል። ዩናይትድ በደንብ ተስፋ ያለው ይመስላል በቀጣይ በአካዳሚዎች ላይ። ሰሞኑን ደግሞ ፊፋ ቀጣይ አካዳሚ ተጫዋች ግዴታችሁ ነው የሚል ሕግ ሊያወጣ ስለሆነ ዩናይትድ ቤት የአካዳሚ ተጫዋቾች ጊዜ የሚያገኙበትም ይሆናል። በቃል ስፖርት ዩቲዩብ ቻናል ኤፕሪል 29 ረቡዕ ምሽት ባቀረብነው ሰበር መረጃ ወይም ደግሞ በእርግጥ ሰበር ላንለው እንችላለን ኦልሞስት ቀድሞም የታወቀ ያልነው የኮቢ ሜኖን ጉዳይ የምሽቱ መረጃችንን ላልተከታተላችሁ ብቻ ኮቢ ሜኖ በዩናይትድ እስከ 2031 ለመቆየት ፊርማውን ሲያኖር በማንቸስተር ዩናይትድ በአዲሱ ስምምነት ከፍተኛ ደሞዝ ያገኛል። ይህም የመጀመሪያ ቡድን ተጫዋቾች እንደሚያገኙት ማለት ነው። በጥር በውሰት ክለቡን ሊለቅ ተቃርቦ የነበረው ኮቢ ሜኖ በአሰልጣኝ ማይክል ካሪክ ስር በጣም ጥሩ የሚባል ጊዜን ካሳለፈ በኋላ ያ ሩበን አሞሪም አራዝም ያሉት ኮንትራትን ትላንት አራዝሞታል።
ሜኖ በካሪክ ስር ከ13 የሊግ ጨዋታ በ12 ቋሚነት የተሳተፈ ሲሆን ዩናይትድ እሱ እያለ ሽንፈት የገጠመውም አንዴ ነበር። ኮቢ ሜኖ በዩናይትድ ለሚቀጥሉት 5 ዓመታት። አለን ሺረር ማንቸስተር ዩናይትድን እዚህ ያደረሱት ሰር አሌክሳንደር ቻክማን ፈርጉሰን ዝናውን በዓለም ላይ የገነቡት እሳቸው ናቸው። የእሳቸው ሚና ትልቅ መሆኑን የሚጠራጠር የለም። ግን በአሁኑ ዘመን ፍልስፍናቸው ይሰራል ወይ ተብሎ ተጠየቀ። አለን ሺረር የሰር አሌክሳንደር ቻክማን ፈርጉሰን የአመራር ዘይቤን በተመለከተ ልክ በሰባዎቹ 80ዎቹና 90ዎቹ እንደነበሩ ታላላቅ ተጫዋቾች ሁሉ እሳቸውም ራሳቸውን አላምደው በዚህ ዘመን ታላቅ አሰልጣኝ ሊሆኑ እንደሚችሉ አምናለሁ ብሏል። ያን ያደረጉት እንደነበረው አሁንም ተጫዋቾችን በፍርሃት ሊቆጣጠሩ ይችላሉ ብዬ ግን አላስብም። ነገር ግን ዛሬም ቢሆን በዓለም ላይ ምርጡ አሰልጣኝ ምርጥ ናቸው እሳቸው፣ ምንም ጥርጥር የለኝም። ምክንያቱም ራሳቸውን ከሁኔታዎች ጋር የሚያላመድ ችግር የለባቸውም እና አሁን አሰልጣኝ በቸገረው ዩናይትድ ቤት ውስጥ ያን የነበሩት ሰር አሌክሳንደር ቻክማን ፈርጉሰን አሁንም እሳቸው ቢሆኑ እንደ ዘመኑ መሆን አይቸግራቸውምና ዩናይትድ እንዲህ ባልተቸገረም ነበር ብሏል። እሳቸው ጡረታ ከወጡ በኋላ ዩናይትድም ከፕሪሚየር ሊግ ዋንጫ ጡረታ እንደወጣበት ይታወቃል። ትላንት ምሽት የዓለም አይኖች ሁሉ ዋንዳ ሜትሮፖሊታኖ ስቴዲየም ወይም ሪያድ ኤርስ ሜትሮፖሊታኖ ስቴዲየም ላይ ነበሩ። በእርግጥ አስቀድሞም እንደ ፓሪስ ሰን ዠርሜን እና እንደ ባየር ሙኒክ የግብ ዝናብ ይዘንብበታል ተብሎ ያልተጠበቀ ሁለቱም ክለቦች ጥቂት ግብ የሚያስተናግዱ ጥቂት የሚያስቆጥሩ የወቅቱ ክለቦች ስለነበሩ ማለት ነው። ጨዋታውም እንደዛው ነበር። ውድ ቤተሰቦቻችን በርካቶች ምስጋና ለዳኛ ይግባ እያሉ ነው። ሁለት ፍጹም ቅጣት የምትሰጠው ጨዋታው ላይ ግብ ገባ እንጂ በሚል ማለት ነው። አስቀድሞ ፍጹም ቅጣት ምት ያገኘው ክለብ አርሰናል ነበረ። ራሱ ላይ የተሰራው ጥፋት ነው። ቪክተር ዮኬሬሽ 44ኛው ደቂቃ ላይ አስቆጥሮ የመጀመሪያው 45 በአርሰናል 1-0 መሪነት ተጠናቀቀ። ሁለተኛው 45 ተረኛ ግብ አስቆጣሪ አትሌቲኮ ማድሪድ እሱም ፍጹም ቅጣት ምት እሱም በዩሊያን አልቫሬስ 56ኛው ደቂቃ ላይ በእጅ የተነካች ኳስ ነበረች መነሻዋ። በሁለቱ ክለቦች መካከል የመልስ ጨዋታ ቀጣይ ሳምንት ማክሰኞ ኤሚሬትስ ላይ ይደረጋል። ምናልባት ይሄ የዋንጫ አሸናፊነትን ከአርሰናልና ከአትሌቲኮ ማድሪድ ያሸነፈው ነው ከፓሪስ ሰን ዠርሜንና ከባየር ሙኒክ ያሸነፈ ነው ለማለት ይቸግር ይሆናል። ግን የትላንትናው ጨዋታ ምን ነገራችሁ? ምናልባት ጨዋታውን በገለልተኝነትም የተመለከታችሁ በቃል ስፖርት ዩቲዩብ ቻናል ሀሳባችሁን አጋሩን። ቁጥር በእግር ኳስ ውስጥ አይዋሽም። ስለዚህ ቁጥር በደንብ ይናገራል። ጨዋታውን በቁጥር እንግለጸው። ኦፕታ ላይ ወስደኗል ቁጥሩን። አትሌቲኮ ማድሪድ ከአርሰናል አትሌቲኮ 1 አርሰናል 1 ግብ የማስቆጠር ንጻሬ አትሌቲኮ ማድሪድ 2.22 ያ ማለት አንድ በጣም ግልጽ ኳስ አምከነዋል ማለት ነው። አርሰናል 1.5 ነው ግብ የማስቆጠር ንጻሬ። ኦልሞስት ተጨማሪ አንድ ግብ ሊያገኙ ይችሉ ነበር። በአንጻራዊነት ግን ከአትሌቲኮ ማድሪድ የተሻለ አልነበረም። ሙከራኒ አትሌቲኮ ማድሪድ 18 አርሰናል 11 ኢላማውን የጠበቀ ብናይ አትሌቲኮ ማድሪድ 4 አርሰናል 2 ያ ማለት ሁለቱ ክለቦች በጣምራ ኢላማውን የጠበቀ የሞከሩት 6 ነው ማለት ነው። ቁጥር አይዋሽም። 52 በመቶ አትሌቲኮ ማድሪድ የኳስ ብልጫ ነበረው። አርሰናል 48 በመቶ የኳስ ቁጥጥር ነበረው። ውድ ቤተሰቦቻችን አርሰናል ከአትሌቲኮ ማድሪድ ሜትሮፖሊታኖ ስቴዲየም ኢላማውን የጠበቀ 6 ሙከራ ሲሞክሩ ማክሰኞ ምሽት ግን በፓርክ ደ ፕሪንስ 9 ግብ አይተናል። ያ ማለት ከዛ በላይ ኢላማውን የጠበቀ ሙከራ ነበር። አርሰናልና አትሌቲኮ ማድሪድ ፓሪስ ሰን ዠርሜን እና ባየር ሙኒክ ያስቆጠሩትን የግብ መጠን 9 የሚያክል እንኳን ኢላማውን የጠበቀ ሙከራ አላደረጉም። አርሰናልም በስፔን ክለቦች ላይ የነበረውን 7 ተከታታይ ጨዋታ ድል አድራጊነት ትላንት ተገጥቶበታል ባቻ ውጤት። ሪያል ማድሪድን 2፣ ሴቪያን 2፣ ዢሮናን 1፣ ቢልባኦን 1፣ አትሌቲኮ ማድሪድን 1 ያሸንፈው ትላንትና ግን አቸውቷል። ስለዚህ 7 ተከታታይ ጨዋታ የማሸነፍ ግስጋሴው ትላንትና ተቋጭቷል። በእርግጥ ትላንትና አርሰናል ሲቋጭበት 18 ሙከራ በአትሌቲኮ ማድሪድም ተደርጎበት ብልጫ ተወስዶበት ነው። አርሰናል በዚህ ዓመት ይህ ሁላ የግብ ሙከራ ሲያስተናግድ ለሁለተኛ ጊዜ ነው። በሲዝኑ መጀመሪያ በማንቸስተር ዩናይትድ 22 ሙከራ ከደረገበት በኋላ አርሰናል በዓመቱ ሁለተኛውን በጣም በርከት ያለ ሙከራ ያስተናገደበት ምሽት ነው። አርሰናል ረጅሙ ያለመሸነፍ ጉዞ ላይ ነው። በአውሮፓ ሻምፒየንስ ሊግ 13 ጨዋታ በዚህ ዓመት 13ቱንም አልተሸነፈም። አርሰናል እንዲህ ሲሄድ ምን አግኝቶ ያውቃል ከዚህ በፊት በነበረ ጊዜ ካላችሁ ፍጻሜ ደርሷል። ምንም እንኳን በባርሴሎና ቢረታበትም ዘንድሮም ነገርየው እንደዛ ይመስላችኋል ወይ? ያኔ 13 ጨዋታ ባልተሸነፉ ሰዓት ፍጻሜ ስለደረሱ ማለት ነው። አርሰናል ከነኚህ ውስጥ ውድ ቤተሰቦቻችን ከ13ቱ ጨዋታ 10 ድል 3 አቻ፣ ምንም ሽንፈት አልገጠማቸውም። በእርግጥ በተቃራኒው ተፋላሚ የነበሩት ዲየጎ ሲሜኔም አሁንም ቢሆን በጥሎ ማለፍ ጨዋታ በአንድም የእንግሊዝ ቡድን
በሜትሮፖሊታኖ ስቴዲየም አልተሸነፉም። 3 ድል ትላንትና 4ኛ አቻቸውን ወጥተዋል። የእሳቸው ቡድን ከቼልሲም ከሌስተር ሲቲም ከሊቨርፑልም ከማንቸስተር ዩናይትድ ከማንቸስተር ሲቲ ከቶትናም ትላንትም ከአርሰናል ሜትሮፖሊታኖ ስቴዲየም ላይ በጥሎ ማለፍ ጨዋታ አልተሸነፉም። ትላንትም አስቀጥለውታል። አርሰናል ምንም ነው ያላደረገብን ብሏል ኮኬ። የአትሌቲኮ ማድሪዱ አምበል ኮኬ አርሰናል በጨዋታውም ስጋትም ጭምር አልፈጠረብንም ብሏል። አርሰናል ብዙ ስጋት አልፈጠረብንም ያለው ኮኬ እነሱ በጨዋታው ምንም ትልቅ ነገር አላደረጉም ብሏል አርሰናሎችን። አክሎም እኛ የተጎዳ ነው በዛ አጠራጣሪ ፍጹም ቅጣት ምት ብቻ ነው ብሏል። ስለ ግሪዝማን የነሳው ኮኬ የለንደኑ ጨዋታ የሻምፒዮንስ ሊግ የመጨረሻው እንደማይሆን ተስፋ አደርጋለሁ ብሏል። ምንም ጥርጥር የለውም የግሪዝማን የመጨረሻ የሜትሮፖሊታኖ ስቴዲየም የሻምፒዮንስ ሊግ ጨዋታ ግን ትላንት ተደርጓል። የሻምፒዮንስ ሊግ ጨዋታን በሜዳው ትላንትና የመጨረሻው ያደርግ እንጂ ምናልባትም ኤምሬትስ ላይ ካለፉ ተጨማሪ ጨዋታ ይኖረዋል። ኮኬ ለዛም ይመስላል የመጨረሻው አይሆንም ያለው። የጨዋታው ኮከብም የተባለው አንቷን ግሪዝማን ነው። ለመልስ ጨዋታ ጥሩ እንዘጋጃለን ሲል ገልጿል። ወይም ጥሩ እንደምንዘጋጅ ወቁት ብሏል። ትልቁ ህልሜ ለፍጻሜ መድረስ ነው ያለው ግሪዝማን ለመልሱ ጨዋታ ባለኝ አቅም ሁሉ ለክለቤ ያለኝን እሰጣለሁ ብሏል። አያይዞም ለንደን ላይ ተመሳሳይ የጨዋታ መንገድ መከተል አለብን ብሏል። እድሎችን የሚጠቀም ቡድን ነበረ ትላንትና አትሌቲኮ ማድሪድ። በተለይ ከረፍት በፊት አርሰናል የተሻለ ከረፍት በኋላ ደግሞ በተወሰነ መንገድ ምላሽ ለመስጠት የተንቀሳቀሰው አትሌቲኮ ማድሪድ የተሻለ ነው። በእርግጥ ግብ አካባቢም የግብ ማስቆጠር ንጻሬም በጨዋታ ቁጥጥርም በሙከራ ብዛትም ኢላማውን በጠበቀም እንዳጠቃላይ በሁሉም ነገር የተሻለው አትሌቲኮ ማድሪድ ነበር። ያው ቁጥር የተሻለ ይላል እንጂ ጨዋታውን ግን ለማሸነፍ በጣም የተሻለ የሚባል ቡድን ግን ትላንትና ለመፈለግ በጣም ይቸግራል። በተለይም የማክሰኞ ምሽት ጨዋታ ለተመለከተ በዚሁ መንገድ ኤምሬትስ ላይ እንጫወታለን እያለ ይገኛል። በዚሁ መንገድ ላይ አትሌቲኮ ማድሪድ ኤምሬትስ ላይ ግንድ ለማድረግ ይችላሉ የሚለው ለደጋፊ ጥያቄ አድርገን እንለፈው። የኢዜ ፍጹም ቅጣት ምት ለምን እንደተሰረዘ አልገባኝም ይላል ዮኬሬሽ። የመድፈኞቹ ግብ አስቆጣሪ ቪክተር ዮኬሬሽ ቡድኑ በመልሱ ጨዋታ የተሻለ እንደሚያደርግ ተናግሯል። በመጀመሪያ አጋማሽ ጥሩ ተቆጣጥረን ነበር ብዬ አስባለሁ ያለው ዮኬሬሽ እድሎች ነበሩን፣ ግብም አስቆጥረናል ብሏል። በጨዋታው ከባድ ነበር፣ ስቴዲየሙ ከባድ እንደሆነ እናውቅ ነበር፣ ነገር ግን ገና አንድ ቀሪ ጨዋታ ያውም በሜዳችን አለን ሲል ተደምጧል። የኢብሪቼ ኢዜ ፍጹም ቅጣት ምት ለምን እንደተሰረዘ አላውቅም፣ ንክኪ ነበር ተወስኗል ያለው ዮኬሬሽ ለምን ሰረዙት የሚለው ነገር ግን እኔ ፈጽሞ አልገባኝም ብሏል። ስለዚህ ይቺ የፍጹም ቅጣት ምት ጉዳይ በእርግጥ እንመለስባታለን። ቪክተር ዮኬሬሽ ሁላችንም እናውቃለን ከሜዳችን ጋር በሜዳችን ከደጋፊዎች ጋር ስንጫወትና 100% የምነግራችሁ ነገር ኤምሬትስ ላይ ይሄን ውጤት መቀልበስ የሚችል ምርጥ ስብስብ ምርጥ ቡድን አለንና የአርሰናል ደጋፊዎች በኤምሬትስ ሲጠብቁን ውጤቱን እናስተካክለዋለን እያለ ነው። በእርግጥ ያው ኦልሞስት 0-0 ተብሎ ነው ኤምሬትስ ላይ ጨዋታው የሚጀምረው። የመድፈኞቹ አለቃ ሚካኤል አርቴታ የኢዜ ፍጹም ቅጣት ምት ውሳኔ በመሰረዙ ተበሳጭቻለሁ ብለዋል። ግልጽ ንክኪ እንደነበረ የገለጹት አርቴታ ምስሉን 13 ጊዜ ከተመለከትክ በኋላ ውሳኔው ሊቀየር ፈጽሞ አይችልም ብሏል። የተፈጠረው ነገር ተቀባይነት የለውም ያሉት አርቴታ ጨዋታውን መልክ የቀየረ እጅግ ፈጽሞ የተሳሳተ ውሳኔ ብለውታል። አያይዘው ቀጣይ በሜዳችን በደጋፊያችን ፊት የምንጫወተው ጨዋታ በእኛ እጅ ነው ያለው። ስለዚህ አትሌቲኮ ማድሪድን ድል ለማድረግ እኛው እንወስኗለን። አሁን ግን ትኩረታችን ፉልሃም ሆኗል ብለዋል። በፕሪሚየር ሊጉ ፉልሃምን ማሸነፍ ማለት ከሲቲ ጋር ያላቸውን የነጥብ ልዩነት 6 ማድረስ ነውና የፊታችን ቅዳሜ የሚደረገው ጨዋታ ለአርሰናል በጣም 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 ወሳኝ ነው። በተለይም ከጫና ነፃ ሆነው በራስ መተማመናቸውን ከፍ አድርገው መልሰው ኤምሬትስ ላይ አትሌቲኮ ማድሪድን እንዲገጥሙ ሊያስችላቸው ይችላል። ፍጹም ቅጣት ምቱን በተመለከተ ያማረረው ሚኬል አርቴታ ብቻ አይደለም። ኢያን ራይት እንዲህ አይነት ነገር በህይወት ያለው ወይም ዳኝነት በዚህ አይነት ደረጃ ሲሳሳት አያለው ብዬ አላስብም። እንደውም አለ የቀድሞ የአርሰናል ሌጀንድ ኢያን ራይት እቺ ጥፋት የተሰራችው ለአትሌቲኮ ማድሪድ ቢሆን አትጠራጠሩ፣ ለአትሌቲኮ ማድሪድ ፍጹም ቅጣት ምቱ ይጸድቅ ነበር። ይሄ ተቀባይነት የለውም ብሏል። ማርቲን ኮይን የቀድሞ ተጫዋች በዚህ ጨዋታ ዳኛው ከስቴዲየም እና ከዲየጎ ሲሜኔ የመጣበትን ጫና መቋቋም ያልቻለ
ብሎታል። የዳኝነት ውሳኔው ከፍጹም ቅጣት ምት ውጪ እንዲሆን ያደረገበት ሂደት የሲሜኔና የደጋፊው ጫና እንጂ ፍጹም ቅጣት ምት ውስጥ ትክክል ነበር ብሏል። በነገራችን ላይ ስፍር ቁጥር የሌላቸው ሌጀንዶች በተለይም ለአርሰናል ቅርብ የሆኑትና በሚዲያው ላይ ይሄ ኒውትራል ሆነው ወይም ነው ገለልተኛ ሆነው ትንታኔ የሚሰጡትም ቺ የኢብሪቼ ኢዜ ፍጹም ቅጣት ምት ነገር በጣም አነጋጋሪ እያደረጓት ነው። እኛ የቃል ስፖርት ዩቲዩብ ቻናል ኤዲቶሪያል ግን ለደጋፊዎች ነው ምንተው ወይም ደግሞ በዳኝነት ፕሮፌሽን ላይ ላሉ ግለሰቦች ብቻ እንተዋለን። ፍጹም ቅጣት ምቱ ያሰጥ ነበር የኢዜ አያሰጥም? መልከታችሁን ላኩልን። ሚኬል አርቴታ ሁለቱም ፍጹም ቅጣት ምት እኛም ተሰጥቶን ዮኬሬሽ ያስቆጠረው አትሌቲኮ ማድሪድም ተሰጥቶት አልቫሬዝ ያስቆጠረው ፈጽሞ የማያሰጡ ፍጹም ቅጣት ምት ያልነበሩ ብለው ዳኛው ምን ያህል ጨዋታውን ከ0 ለ0 እንደገላገሉት ማሳያ የሚመስል ንግግር ነው እሳቸው የተናገሩት። እንደውም ይላሉ ሚኬል አርቴታ ይሄ እንግሊዝ ፕሪሚየር ሊግ ላይ ፈጽሞ አያሰጥም፣ ይልቁንስ ትልቁ ችግር የነበረው ለእኛ የተከለከልነው ፍጹም ቅጣት ምት ነው የሚሉት እሳቸው። አርሰናልና የአንድ ጎል አባዜ ትላንትም ቀጥሏል። ባለፉት 9 ጨዋታ በ8ቱ ከአንድ ጎል በላይ ማስቆጠር አልቻለም አርሰናል። በነገራችን ላይ ሊጉን የሚወስነው ጎል እንደሆነ ይታወቃል። ሻምፒዮንስ ሊጉን ጎል አይወስነው፣ ምንም ጥያቄ የለውም። ቀጣይ ጨዋታ በድምር ውጤት ያሸነፈው ያልፋል፣ በአንድ ግብ ልዩነትም ቢሆን ፍጻሜም ቢሆን የግብ መጠኑ ሳይሆን የግብ ልዩነቱን አሸናፊ የሚያደርገው ምንም ጥያቄ የለውም። አርሰናል ግን ከዚያ ልላቀቅበት ካለ የ9 ጨዋታ ውስጥ 8ቱ የአንድ ጎል ማስቆጠር ብቻ ጉዞ ፕሪሚየር ሊጉ ላይ ግን አደጋ ውስጥ ሊከተው ይችላል። ምክንያቱም ፕሪሚየር ሊጉ በጎል ልዩነት ሊወሰንም ስለሚችል አርሰናል በጨዋታው 2 ኢላማን የጠበቀ ሙከራን ያደረገው። በእርግጥ የአትሌቲኮ ማድሪድም ቢሆን በዛን ያክል ገኖ የሚነገር አይደለም፣ 4 ነው። ከጨዋታው በፊት ብዙ ጎል የሚቆጠርባቸው ጨዋታዎች ማየት እንደሚወዱ የአትሌቲኮ ማድሪዶ ፕሬዚዳንት ሶሬስ ተናገሩ። ግን እሳቸው ሴሬዝ ይሄንን ይናገሩ እንጂ እንዲህ አይነት ጨዋታ ግን የሚኖራቸው እሳቸው ከባርሴሎና ጋር ሲጫወቱ መሆኑን በፈገግታ ተናገሩ። እናም ያው ሀሳባቸው በርካታ ጎል ናፋቂ ግን ከባርሴሎና ሲሆን የተናገሩት ከአርሰናል ጋር ሲሆን ያው ምን ያህል እንደተቸገረ ቡድናቸው አይተናል ግብ ለማስቆጠር። በእርግጥ አትሌቲኮ ማድሪድም በዛን ያክል እንዳልኳቸው በጣም በተጋነነ ሁኔታ ጨዋታው ላይ ብዙ ጎል አስቆጥሮ ማሸነፍ የሚችልበት ነበረ፣ ግን ለማለት በጣም ይቸግራል። ከ4 ኢላማውን የጠበቀ ሙከራ በላይ ስላልነበራቸው ማለት ነው። ዴክላን ራይስ በጨዋታው ላይ 83 የተሳኩ ኳሶችን አቀብሏል። በዚህ የሻምፒዮንስ ሊግ በግማሽ ፍጻሜ ጨዋታ ብዙ ኳሶችን ያቀበለ እንግሊዛዊ የመሃል ሜዳ ተጫዋች የለም። በዚህ ዘመን እሱ ብቻ ነው ያለው። ከ2003-4 በኋላ አንድ እንግሊዛዊ ተጫዋች በአንድ ጨዋታ ይሁሉ የተሳኩ ኳሶችን ሲያቀብል ራይስን አየን። ቪታኒ አስደምሞን ነበረ በማክሰኞ ጨዋታ። አሁን ደግሞ ተራው የዴክላን ራይስ ነበር። ቡካዮ ሳካ በትላንትናው ጨዋታ 3 የተሳኩ ድሪብሎችን በዚህ ጨዋታ ላይ አድርጓል። በዚህ ጨዋታ ላይ በነገራችን ላይ በሜትሮፖሊታኑ 22 ደቂቃ ነው ተቀይሮ ገብቶ የተጫወተው፣ ቋሚ አልነበረም። ከየትኛውም ተጫዋች በላይ ግን ድሪብል ያደረገው በስኬት እሱ ነበረ። ምናልባት የመልሱ ጨዋታ በጥሩ ፊትነስ ላይ ካለ የግድ የሚያስፈልጋቸው ይመስላል። ቪክተር ዮኬሬሽ ትላንትና በፍጹም ቅጣት ምትም ቢሆን ለአርሰናል ግብ አስቆጠረ። 19ኛ ግቡ ነው፣ 2 አሲስት አለው። በዚህ ዓመት በመጀመሪያ ዓመቱ 21 የግብ አስተዋጽኦ ለአርሰናል እንደማለት ነው። ዩሊያን አልቫሬዝ በአርሰናል በጥብቅ የሚፈለገው የበርካታ ታላላቅ ክለቦችን የአጥቂ ክፍል ለመሸፈን እጩ ሰው 6 ሙከራ 6 የአንድ ለአንድ ግንኙነት ያሸነፈ 5 ኳስ በአርሰናል ፍጹም ቅጣት ምት ሳጥን ውስጥ የነካ 3 ጊዜ አርሰናልን የጨዋታ እንቅስቃሴ ያበላሸ 2 ታክሎችን በአስደናቂ ሁኔታ የወረደ 2 ሙከራዎችን ኢላማቸውን የጠበቁ 2 ታክል ሲፈጽም ደግሞ ሁለቱም ያው እንደተሳክቷል ብያቸዋለሁ። 1 የግብ ዕድል ፈጠረ፣ 1 ጎል አስቆጠረ። 25ኛ የአውሮፓ ሻምፒዮንስ ሊግ ግቡ ነው ትላንትና ሜትሮፖሊታኖ ላይ ያስቆጠረው። ያ ብቻ አይደለም፣ በአትሌቲኮ ማድሪድ እግር ኳስ ታሪክ ውስጥ በአንድ የአውሮፓ ሻምፒዮንስ ሊግ ሲዝን ላይ 10 ግብ ያስቆጠረ የመጀመሪያው ተጫዋች። ያ ብቻ አይደለም፣ ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ዩሊያን አልቫሬዝ 20 ጎሎችን በሁሉም መድረክ 20 ጎሎችን ከአውሮፓ ሻምፒዮንስ ሊግ ውጪ ትላንትና 10 ግቦችን በአውሮፓ ሻምፒዮንስ ሊግ መድረክ ከደመር ነው 30 ግብ አለው እንደማለት ነው። ያ ብቻ አይደለም፣ አርጀንቲናዊ ተጫዋች በላቲን አሜሪካ ተጫዋቾች ታሪክ በዝቅተኛ ጨዋታ 25 ግብ ላይ ደረሰ ሆኗል። ሜሲ 42 ጨዋታ ፈይቶበት ነበረ፣ ትልቁ ሪከርድ ነበር። ትላንት ዩሊያን አልቫሬዝ በ41ኛ ጨዋታ 25ኛ ግብ ላይ በመድረስ ከላቲን ተጫዋች ሁሉ ቀድሞ እዛ የደረሰ ሆኖ ከሜሲም የተሻለ ቁጥር ላይ ደርሷል። በጨዋታ ደረጃ በአርሰናል በኩል ፔሮ ሄንካፔን እናንሳው። በነገራችን ላይ
የሱ የአንድ ለአንድ ፍልሚያን የማሸነፍ ንጻሬ ትላንት ይለይ ነበር 100%። አንድም የአርሰናል ተጫዋች ይህን አላረገም። ትላንትና ከፔሮ ሄንካፔ ውጭ 7 ኳሶችን ሶስተኛ የሜዳ ክፍል ያቀብሏል። 5 የአንድ ለአንድ ፍልሚያዎችን አሸንፏል 100% ማለት ነው። 4 ጊዜ የአትሌቲኮ ማድሪድ የጨዋታ እንቅስቃሴ አበላሽቷል። 4 ኳሶችን አቋርጧል። 2 ታክል፣ 1 ሙከራ ሞክሯል። ምንም ጥፋት አልሰራም። ምናልባት አንድ ጥያቄ ብቻ ፔሮ ሄንካፔ ላይ ከተነሳ የመጨረሻ የሜዳ ክፍል ላይ የሚያቀብላቸው ኳሶች ጥራት ግን ወይም ሳጥን ውስጥ የሚያሻግራቸው በትልቁ የሚነሱት ጥያቄዎች ናቸው። ከዲሴምበር 2025 ወይም በፈረንጆቹ 2025 የመጨረሻ ወር ጀምረን አሁን እስካለንበት ኤፕሪል 30 ድረስ 2026 ማርቲን ዙቤሜንዲ በርካታ ጨዋታዎችን በቋሚነት የጀመረ ተጫዋች ሆኗል። ትላንትና 31ኛ ጊዜ ነው ተከታታይ ጨዋታውን በቋሚነት ሲጀምርና በአውሮፓ 5 ታላላቅ ሊጎች ከዲሴምበር 2025 ጀምሮ እንደ ዙቤሜንዲ ቋሚ የሆነ ጨዋታ ጀመረ የለም። ይሄ በአርሰናል ብቻ አይደለም፣ በአውሮፓ 5 ታላላቅ ሊግ እና አንዳንዶች ይህ ሁሉ እየተጫወተ ስህተት ካልሰራማ ሰው አይደለ እንደ እስኪሉ ድረስ ዙቤሜንዲ ጨዋታ የሚያመልጠው ያውም ቋሚ ሆኖ የማይጀምር አይደለም። በሚኬል አርቴታ ቡድን ውስጥ አሁንም ቁልፉ ሆኖ መቀጠሉን ማሳያ ሊሆን ይችላል። በጨዋታው ላይ ቡድኑን ምን አግዞታል የሚለው ያው በማጥቃት ላይ የሚሳተፍ ሳይሆን በአማካይ ላይ የሚሳተፍ ጨዋታ ነውና ጨዋታው እንዴት ጥብቅ እንደነበረ ማሳያ ነው። አንዱ እሱም ነበረ። አርሰናል በመከላከሉ ጥሩ ነበር ካልን ያው በፊት መስመሩ ላይ ግን አሁንም ጥያቄ ያስነሳል። አርሰናል በአውሮፓ ሻምፒዮንስ ሊግ ምንም እንኳን ጥያቄ የሚነሳበት ምሽት ቢሆንም የትላንትን ነው የመልስ ጨዋታ አለ። ሲቀጥል አርሰናል በመድረኩ 6 ግብ ብቻ ነው የተቆጠረበት። ብዛም መረቡን የሚያስደፍር ቡድን አይደለም። በጨዋታው ጆን ካርዶሶ በአትሌቲኮ ማድሪድ በኩል ተጫወተ። አሜሪካዊ የላቲን አሜሪካም ተጫዋች ሆኖ በተለይም አሜሪካዊ ተጫዋች ሆኖ በሴሚ ፋይናል ላይ የተጫወተ ተጫዋች በሚል ማለት ነው 3ኛው ተጫዋች ሆኗል። ከዚህ በፊት ለሚላን ባሼሌ ተጫውቶ ነበረ። ለቼልሲ ክርስቲያን ፖሊሲች ተጫውቶ ነበረ በግማሽ ፍጻሜ አሜሪካዊ ሆኖ። ትላንትና ካርዶሶ 3ኛው ተጫዋች ሆኗል በግማሽ ፍጻሜ የተጫወተ አሜሪካዊ ተጫዋች በመሆን ማለት ነው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ጨዋታው እንዲህ ካለው መጨረሻ ላይ ጸብ ተነስቶ ነበረ። የጸቡ ምክንያት ምን እንደነበረ እንንገራችሁ። ጸቡ የተነሳው የአትሌቲኮ ማድሪድ አርማ ያው ሜዳው ጠርዝ ላይ ተነጥፎ ነበረ ወይም ተስሎ ነበረ። ታዲያ ያንን አርማ ረግጦ ያልፋል የአርሰናል ተጫዋች። ለምን የአርሰናል ሎጎ ረገጥክ በሚል የሴሜኒ ልጅ ጆዋልጆ እና ቤን ዋይት ከጨዋታው መጠናቀቅ በኋላ ከበድ ያለ ጸብ ውስጥም ገብተው ነበረ። በግማሽ ፍጻሜ የመጀመሪያ ዙር ጨዋታ አርሰናል ከአትሌቲኮ ማድሪድ 1-1 አጠናቀቁ። የመጀመሪያ ዙር ጨዋታ በሜትሮፖሊታኖ የመልሱን ኤምሬትስ ላይ ቀጣይ ሳምንት ማክሰኞ እንጠብቃለን። ከዛ ቀደም ብሎ ማክሰኞ የነበረው ምሽት ጨዋታ 9 ግብ ፓርክ ደ ፕሪንስ ፓሪስ ሰን ዠርሜን ከባየር ሙኒክ። የመልሱ ጨዋታ አሊያንዝ አሬና ላይ ይደረጋል። በሁለቱ ምሽት ጨዋታ የተመለከትናቸው የግብ ብዛት 11 ሲሆኑ ከነኛ 11 ግቦች 9ኙን የሚወስዱት ፓሪስ ሰን ዠርሜን እና ባየር ሙኒክ ነበሩ። የመልስ ጨዋታ እንጠብቃለን። ምናልባት የአርሰናል ደጋፊዎች ትላንትና ጎል ሲዘንብ ያዩበት ግን ስቴዲየም ኤምሬትስ ላይ ነው። ትላንት በሴቶች ፕሪሚየር ሊግ የአርሰናል ሴቶች ሌስተር ሲቲን 7-0 በሆነ ውጤት ድል አድርገዋል። በጨዋታው ላይ 2 ግብ ያስቆጠሩት ሆልበርግ የተባለችውና ብላክ ስታይነስ የፍጻሜ ጨዋታ አምና ሻምፒዮንስ ሊግ ላይ ግብ ያስቆጠረችው ይጠቀሳሉ። ዛሬ በኢትዮጵያ ፕሪሚየር ሊግ ሀዲያ ሆሳዕና ከመቀለ ሰባ እንደርታ፣ አርባ ምንጭ ከተማ ከኢትዮጵያ ንግድ ባንክ በአዲስ አበባ ስቴዲየም፣ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ነገሌ አርሲ ከፋሲል ከነማ፣ ኢትዮጵያ ቡና ከወልዋሎ አዲግራት ዩኒቨርሲቲ ይጫወታሉ። በአውሮፓ ምሽቶቻችሁን ማድመቅ ከፈለጋችሁ በኤሮፕ ሊግ ስፖርቲንግ ብራጋ ከፍራይቡርግ፣ ኖቲንግሃም ፎረስት ከአስቶን ቪላ ኦል እንግሊሽ ሴሚፋይናል። በኤሮፕ ሊግ ዛሬ ምሽት 4 ሰዓት። በኮንፈረንስ ሊግ ሪዮ ቫይካኖ ከስትራስቡርግ፣ ሻክታር ዶኔትስክ ከክሪስታል ፓላስ። እነኚህም ምሽት 4 ሰዓት በኢትዮጵያን ሰዓት አቆጣጠር ይደረጋሉ። ለምትደግፏቸው ክለቦች መልካም እድል ብለናል ከቃል ስፖርት ዩቲዩብ ቻናል። ጥቂት ደቂቃዎችን ቆይተን ተጨማሪ መረጃዎችን ይዘን እንምጣ። መልካም ቀን ይሆንላችሁ።